ሰላም የግሬስ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ደህና ናችሁ ቤት ተስፋ አደርጋለሁ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ ከች ብለናል። ዛሬ እንግዲህ በደስታም በሀዘንም በሚያስደስትም በሚያሳዝንም ቪዲዮ ነው የመጣ ነው። እንግዲህ ሁለት ቪዲዮ ላይ ነው ሪያክት የምናደርገው። አንደኛው እነ ዳኒ በለቀቁት ዳኒና ሩታ በለቀቁት ቪዲዮ፣ ሁለተኛው ደግሞ እነ ሄርሜላ አቤልና ነገር በለቀቁት ቪዲዮ ማለት ነው። እንግዲህ የሚያሳዝነው የትኛው እንደሆነ የሚያስደስተው የትኛው እንደሆነ ታውቃላችሁ። እንግዲህ ከሚያስደስተው ስንጀምር ማለት ነው አብርሽ እንግዲህ ልጁን አምኖ ተቀብሏል። ሄርሜላ ማስረጃ አምጥታለታለች። ያው ያ ቪዲዮ ነው በነ ሄርሜላ በኩል የሚያስደስተውና ደስ የሚለው ቪዲዮ የተለቀቀው። በሌላ በኩል ደግሞ እንግዲህ ሩታ ብዙን ጊዜ አዲስ አጀንዳ ምናምን ነገር መፍጠር ትፈልጋለች። አሁን ሩታን ለምን እንዳልኩ በኋላ ላይ አስረዳቸዋለሁ። ግን አዲስ አጀንዳ ተፈጥሯል። እሱ ምንድን ነው? አብርሽን ሊያሳስሩት ነው እነዚህ ሰዎች ማለት ነው። በሐሰት ወንጅለህናል ምናምን ነገር ብለው በሐሰት አስፈረደህብናል። አልተፈረደባቸውም። በእርግጥ ግን በቃ በሐሰት እስር ቤት ነው ነገር በአንተ ምክንያት 3 ቀን ቆይተናል ብለው እንግዲህ አዲስ ክስ አብርሽ ላይ ተነስቷል። አይ ቲንክ ይህን ነገር አብርሽ የሰማው ሄርሜላን አግኝቶ ከመጣ በኋላ ይመስለኛል እንጂ ይህን ከሰማ በኋላ ሄርሜላ ጋር ሄዶ ቢሆን ኖሮ ምናልባት እዛም በደንብ ላይደሰት ይችል ነበር። ግን ብቻ ለማንኛውም እንግዲህ አዲስ ክስ ተመስርቶበታል አብርሽ። እኔ ዳኒን ምንም አልልም፣ ምክንያቱም መብቱ ስለሆነ ምንም ልለው አልችልም። ኤፍሬም ራሱ ቢከሰው ምንም ልለው አልችልም። ግን ከኤፍሬም ጋር እንግዲህ ይቅርታ ተጠያይቀዋል። ዛሬ እንዳያችሁ አይታችሁ ከሆነ እንግዲህ ይቅርታ ተጠያይቀዋል። ግን ኤፍሬም እንደገና አዲስ አጀንዳ ነገር ለማንሳት እየሞከረ ነው። እሱን ዛሬ አናወራም። በእርግጥ ግን የዳኒ ምንም አይመስለኝም፣ ቢከሰውም ባይከሰውም። እንዲሁም ባይከሰው ይገርመኝ ነበር። እንዲሁም ዳኒ ማለት ነው እንዴት ይቅር ብሎ ላይከሰው እንደሚችል አላውቅም። ግን የሩታን ታዝቢያታለሁ። እውነቴን ነው፣ የሩታን ታዝቢያለሁ። ምክንያቱም ትላንት ያለችው ነገርና ዛሬ የምትሆነው ነገር ፈጽሞ የተለያየ ስለሆነ ማለት ነው። ብቻ ለማንኛውም እነዚህን ሁለት ቪዲዮዎች በጥልቀት እንግዲህ በዛሬ ቪዲዮ እንደምንም አሳጥሬ እንትን ለማለት ሞክራለሁ። እያየን ሪያክት እናደርጋለን። እናንተም የእናንተን ሀሳብ ትሰጣላችሁ። ከየትኛውን ጀምር? ከሚያሳዝነው ከሚያስደስተውን ጀምር አይሻልም? ከሀዘን ከምንጀምር። ብቻ ለማንኛውም እስቲ እነ ሄርሜላ የለቀቁትን ቪዲዮ አይተን ወደ እነ ዳኒ ደግሞ እንመለሳለን ፈልጋልና እሱም ማረጋገጫውን ማየት ስለፈለገ ሄርሜላም ሐኪም ቤት ነው ያለችው። አብርሃምም ሄርሜላም እየመጡ ነው። እንግዲህ ማን ቀድሞ እንደሚመጣ አናቅም። ሄርሜላም የሐኪም ቤት ነው ወረቀት ይዛ ትመጣለች። አብርሽም ያያል፣ 100% ያምናል ማለት ነው። እርግጠኛ። በቀደም ያው እንዳያችሁት ደንግጦ ነበር። እንግዲህ ማየት ማመን ነው ይባል የለ። እኛ ሀበሾች እንግዲህ ካላየ ምናምን ነገር አናምንም። ግን ያው እንደ መጽሐፍ ቅዱሱ ከሆነ ደግሞ ሳያዩ የሚያምኑ ብፁዓን ናቸው ይላል እና የቱ ጋር እንደምንሆን እንግዲህ የእኛ ምርጫ ነው። አይተን ማመን እንችላለን፣ ሳናይ ማመን እንችላለን። ግን ብቻ ለማንኛውም አብርሽ አይቶ ቢያምን አይቼ ማመን እፈልጋለሁ ቢል አይፈረድበትም። ምክንያቱም ሩታም ከዚህ በፊት እንደዚህ አይነት ነገር አድርጋበት ስለነበር ሳታረግዝ አርግዣለሁ ስላለች ምናልባት ሄርሜላም እንደዛ እንዳትሆን ብሎ የፈራ ይመስላል። እና ምናልባት ደግሞ አንዳንዴ ደግሞ የሕክምና ስህተትም ሊኖር ይችላል። አንዳንድ ያው ሰው ሰራሽ ነገር አይደል አብዛኛው ነገር እና በእነሱ ምርመራ ላይታወቅ ይችላል። እና አይቶ ማመኑ ያን ያክል ጥያቄ የሚያስነሳ ነገር አይደለም። በእርግጠኝነት ከዚህ በኋላ ደስተኛ ይሆናል ብዬ አስባለሁ። ምክንያቱም ከሄርሜላ ከመሰለ ሰው ቆንጅዬ ልጅ እህቴን የመሰለች አስበኳል። ሴት ልጅ ብትሆን ደግሞ በጣም ደስ ይላል። የምሬ ነው። እኔ አሁን ላይ ሴት ልጅ ለኡሌ እህት ስለሚያስፈልገው ሴት ልጅ ብትሆን ደስ ይለኛል። እኔ ግን ማለት ነው እርግጠኛ ነኝ አሁን ራሱ የሚወለደው ወይ የምትወለደው ልጅ አብርሽን ነው ሊመስል ያለው ወይ ልትመስል ያለችው። እርግጠኛ ነኝ የምናገረው እሱ ራሱ የሚመስል ልጅ ነው የሚወልደው። ሌላ ከአብርሽ የመጣ ሌላ ሰው አሁን ሩታንም የሚመስል ልጅ የለም። ሄርሜላንም ደግሞ የሚመስል ልጅ የሚገኝ አይመስለኝም። ከዚህ በኋላ ስንትም ልጅ ይውልድ እርግጠኛ ነኝ አብዛኛው እሱን ሊመስል እንዳለ የሆነ ከባድ ጂን ያለው አብርሽ መጥቷል ማለት ነው። ብራዘር እንዴት ነህ? አብርሽ እንዳየሁት ከሆነ ዛሬ ነቃ ብሎ ነው የመጣው። የምር ነቃ ብሎ ምናምን ነገር አመጣጡ ራሱ ማለት ነው ልጁን ተቀብሎ አምኖበት እንደመጣ ያስታውቃል። እና እንግዲህ ያው እስከ በኋላም ለየት ያለ ነገር ምና አይመስለኝም። እንግዲህ ራሷን ደስታ ነው ሊዳገም ያለው እንጂማ የሆነ በባለፈው አይነት አደነጋገጥ ቢሆን የሚመለሰው እንጃ አላውቅም። በቃ ዝም ብሎ ቁዝም ብሎ ምናምን ነገር ነበር ሊመለስ የሚችለው እና የዛኔ ደንግጦ በዛው አለመጥፋቱ ራሱ ትልቅ ነገር። እኔ እንዲሁም ላስብበት ብሎ 5-10 ቀን ምናምን ነገር የሚጠፋ መስሎኝ ነበር፣ ግን አልጠፋም። እንግዲህ ሲጀመር ሚዲያውም እሱ ጠፍቶ እንግዲህ እንዴት እንደሚሆን አላውቅም። በጣም መነጋገሪያ ነበር የሚሆነው አብርሽ ቢጠፋ። አየን እኮ አብርሽ ሁለት ቀይ
እንዴ ምን ይታወቃል? ማርታ ሸንታ ቢሆን አይታወቅም። የሁለት ሰው ሽንት ሲሆን እኮ ሁለት ቀይ ይመጣል። አትቀልዳ እንዴ የወሬ ነው አብርሽ ማለት ነው። ወደ ቀድሞ ጨዋታው እየተመለሰ ነው። የሆነ አብርሽ እንደዚህ ከቀለደ ምናምን ነገር ካሳቃችሁ ስንት ጊዜ ነው? እኔ ከስንት ጊዜ በኋላ ነው ዛሬ አብርሽ ያሳቀኝ። ለማንኛውም ግን እንትናም ትመርመር፣ ማርቲም ትመርመር። ድንገት እሷም እርጉዞና ቢሆንስ ከማን ከአቤል ማለት ነው። ድንገት አይታወቅም፣ የተፈጠረ ነገር አይኖርም። ኧረ በስመ አብ ስቀለን ነው። ይህን ነገር ደግሞ ከቁም ነገር እንዳትወስዱት። ምንም የተፈጠረ ነገር አለ ብዬ አልጠረጥርም በማርቲና በአቤል መሀል። ግን እንደ አብርሽ እንትን ቢሆን እሷን ብትመረመር ቆንጆ ነው። ሰሞኑን እንግዲህ እያፈሉ ነው አቤልና ማርቲ እና እንግዲህ የአብርሃምና የሳራ ያርግላችሁ እንላለን። ካሁኑ ያው እንግዲህ የግሬስ ፋሚሊ ማጣበስ ሆኗል ስራው። እንግዲህ አቤልና ማርቲን እንግዲህ ሁለተኛ ሰዎቻችን ናቸው። እነሱ በቅርቡ በደንብ እናጣብሳቸዋለን። ግን ለማሳመን ነው ይዘሽ የመጣሽው አይነት እና ታዲያ ምን ላድርግ? በደንብ እንዲዋጥልህ በደንብ አየህ እንግዲህ ማስረጃው ነው። እንዳመንከኝ እኮ አውቃለሁ። ግን ደግሞ አንዳንድ ጊዜ ማህተብ ያረፈበት ነገር ጥሩ ነውና እሺ በቃ እንግዲህ እንደምታዩት አብርሽም ደስተኛ ሆኖ እርግዝናውን ልጁን አምኖ ተቀብሏል። እንግዲህ ከዚህ በኋላ ለሄርሜላ ጥሩ የእርግዝና ጊዜ እንድታሳለፊ እመኝልሻለሁ። እንደ ሴት ልጅ በቃ ይሆናል በምንም ሳትጎጂ በምንም በቃ በብዙ የሚያስፈልግሽ ነገር እንዲሁም ከሚያስፈልግሽም በላይ ከቻለ አብርሽ አሟልቶ ጥሩ የእርግዝና ጊዜ እንደሚኖርሽ ተስፋ አደርጋለሁ። እንግዲህ አብርሽ እንደ ቀድሞ አይነት አብርሽ እንደማይሆን ከስህተቱ እንደሚማር ያው እድሜም ሰውን ያስተምር የለ ስህተት ብቻ ሲሆን እድሜም ሰውን ያስተምራል፣ ስህተትም ሰውን ያስተምራል። እና እንግዲህ ጥሩ የሆነ ጊዜን እስቲ ተመኙላቸው ለአብርሽና ለሄርሜላ፣ በተለይ ለሄርሜላ። ጊዜው ሲደርስ ስናይ ሞር ከዚህ በላይ ደስተኛ እንሆናለን ብዬ አስባለሁ። ደስታችሁን ለመግለጽ ይሆን ይሄ እንትን ያላችሁት ነገር አለ? ምን የሆነ ፈርታችሁ የሆነ አብርሽ ምንድን ነው? እኔ በጣም ደስ ብሎኛል። እውነቷን ነው እዚች ጋር ማርቲ ማለት ነው። እኔም እንደጠበቅኩት ያን ያክል ደስተኛ እየሆኑ አልነበረም። ጀስት ባለፈው ትንሽ ድንገተኛ አይነት ነገር ስለሆነ ዝም ተባለ። ዛሬ ግን ይሆናላ ልጅ እንዳለው ሰው አይደለም አሁን እየተደሰተ የነበረው እና ማርቲ እኔ ብቻ የታዘብኩ መስሎኝ ነበር። ማርቲም እንግዲህ ታዘበችና ነገረቻቸው። የሆነ እሷም የጠበቀችው አይነት ይሄ ፌሽታ ልበላ እንደዛ አይነት ነገር ነበር። ግን እኔም የጠበቅኩትን አይነት ሰው እንግዲህ አርግዤልሃለሁ ነገር ሲል ወይም ደግሞ ሰው ማርገዙን ሲያውቅ የሚደሰተው ደስታ አለ አይደል? እሱን ደስታ በደንብ እያየን አይደለም። በእርግጥ እነዛ ደስታዎች በዚህ ሰዓት እንዲሁም መጠበቃችን ሞኝ ነው የሚያደርገን። ምክንያቱም ያን ያክል ደስተኛ ላይሆኑ ይችላሉ ካሉበት ሲቹዌሽን ካሉበት ሁኔታ አንጻር ማለት ነው። ግን ያው በዛም በዚህም ልጅ ጸጋ ነው ይባል የለ ሳይሆን ልጅ ጸጋ ነው እና በደንብ መደሰት አለባቸው ብዬ አስባለሁ። በደንብ ይደሰቱ። አይተናል እኮ ሁሉ አወቀው። ምንም ማድረግ አይቻልም። አሁን አይተናል። ኖርማል ነው፣ ችግር የለም። አምነናል። እንዴ ማትፈራ አብርሃም እንዴ ልጅ አለ በቃ አስረግዛል። ኖርማል ነው። አብርሽ አንተ ነው የምታፍረው፣ ለዛውም አንተ አፍረሞታል። ትቀልድብናለህ። እንዲሁም እኛን እያሳፈርከን እኮ ነው። የመሬ ነው፣ እኛን እያሳፈርከን ነው። አቤልም በእርግጥ ትንሽ ወጋ እያደረገው ነው አብርሽን። ግን አብርሽ መቼም እንደማያፍር ነው ያውቃል። መቼም እንደማያፍር እኛን ነው ወዲህ የሚያሳፍረን። ለማንኛውም እንኳን ደስ አላችሁ ሁለታችሁም። የመሬ ነው። ከዚህ በኋላ ሄርሜን መንከባከብ ይኖርብሃል ማለት ነው። እኛም እንንከባከባታለን በሚገባ። እኔ አሁን ላይ በሚገባ ሲጀምር ከዚህ በኋላ አብርሽ ማለት ነው የትም ወለም ዘለም ብሎ ነገር የለም። የትም በቃ እንደዚህ ወደ እዛም እዚህ ምናምን ነገር መንዘላዘቅ የለም። በቃ ከዚህ በኋላ አርፈ እጅህን እግርህን ነገር ሰብስበ ሄርሜላን መንከባከብ ነው ያንተ ድርሻ የሚሆነው ማለት ያንተ ትልቁ ስራ የሚሆነው ከዚህ በኋላ እሱ ነው። ከአሁኑ ማስጠንቀቅ የምፈልገው ነገር ምክንያቱም ያው አብዛኞቻችሁ ሴት ናቸው አይደል? እንዲሁም እኔ ከማስረዳውም ከምረዳውም በላይ ትረዳላችሁ። የወለዳችሁም ያልወለዳችሁም ብዙዎቻችሁ ትኖራላችሁ እና ለአብርሽ ከአሁኑ ማስጠንቀቂያ ብንሰጥ ይሻላል አይመስልም? ግሬስ ቤተሰቦች አይመስልም? ሁላችሁም አብርሽም ማለት ነው ኮመንት ስሩ ምናምን ነገር ዋ አብርሽ የትም ይሄ ዞር ላለው ምናምን የምትል ከሆነ ዋ እያላችሁት አስጠንቅቁት። ያው እንግዲህ ከዚህ በኋላ እንደዚህ አይነት ስህተት ደገመ ማለት አብርሽ በራሱ ፈርዶ ነው። እሺ ያ ነገር ስላለ እሺ እስከዛ ትንሽ አልወፍርም። ልብስ ሰፋ ያለ ልብስ መግዛት አለብኝ። እንዴት እስከዛ በአንድ ሳምንት
እንትን ትንሽ ከፍ አይልም? ኧረ አዲስ እረኛ ምን ነበር አዲስ እረኛ ከብት ያስተኛ ነው የሚባለው። እንደ አፈጣጠንሽ እኮ በአንድ ሳምንት ውስጥ ልብስ ማማረጥም ጀመርሽ። አማረኝ አልሽ፣ ዝም አልን። ደግሞ በቃ የሆነ ምግብ ሸተተኝ፣ እንጀራ ትኩስ እንጀራ ሸተተኝ ምናምን ነገር አልሽ፣ ዝም አልን። እንደ አሁን ደግሞ እንትን ሰፋ ሰፋ ያለ ልብስ መጀመሪያ አንቺ ትንሽ ሰፋ አንቺ ሰፋ ካለ በኋላ ትለብሻለሽ። ብቻ ለማንኛውም አብርሽ እንግዲህ ቻለው። ከዚህ በኋላ ሄርሜላ እንግዲህ ወደ በገፋ ቁጥር የእርግዝናው ጊዜ የፅንሱ ጊዜ እየጨመረ በመጣ ቁጥር ብዙ ኃላፊነቶች ይኖርብሃል። ቅድም አቤልም ማስጠንቀቃል። እንግዲህ ቻለው ነው የምንለው። ብቻ ለማንኛውም እስኪ አሁን ደግሞ ወደሚያሳዝነው ጉዳይ ስናልፍ አብርሽ ከዚህ ደስታ በኋላ ይመስለኛል እነ ዳኒ እነ ሩታ ጋር ሄደው ማለት ነው። እና እስቲ እሱንም ቪዲዮ ከአንድ እስከ መጨረሻው ከስከፖ አንድ ላይ እያየን ሪያክት እናደርገበታለን። እንደገና የእናንተን አስተያየት ትሰጣላችሁ ማለት ነው። ለማንኛውም ግን እዚህ ድረስ እያያችሁ ከሆነ ላይክ እያደረጋችሁ ቪዲዮችንን እንቀጥል። እና ትንሽ ተደናግጦ ነበር። አንቺ ግን ተሰማሽ? ኖርማል ነው። ምን ቸገረኝ? እኔ ግን ምንም ይሄ ያልመሰለሽ አይመስለኝም። ሆነ ምንም ያን ያክል ይሄ ጉዳይ ያለልሽ አይመስለኝም። ሩታ ትላንት እኮ ማለት ነው ይሆናል ላለመዋረድ ወይም ደግሞ የሆነ እንደገና ስምሽን ላለማስነሳት እንጂ ይሆናል ትንሽ ደስተኛ እንዳይደለሽ በሄርሜላ ማርገዝ ያስታውቃል። የትላንትናው ፊትሽ ያው እዛ መሀል ብዙ ነገሮች ተከድነው ይሄ ተሸፋፍነው ምናምን ነገር ሳይወሩ ቀሩ እንጂ ብዙም ደስተኛ እንዳይደለሽ ያስታውቃል። የውሸት ምናምን ነገር ሳቅ ባትስቂ ቆንጆ ነው ሩታ። እናዎች ይኖራሉ። የኢትዮጵያን ሕዝብ ቁጥር ለማብዛት ደከመኝ ሰለቸኝ ሳይል አብርሃም ታትሮ ብዙዎቻችን ብዙ ነገር ላይ እናሳልፋለን ምሽቱን። አንዳንዶቻችን ላይቭ ላይ እናመሻለን፣ ላይቭ ላይ እናራለን። እኔ ግን ማለት ነው አሁን ይሄ ለእናንተ በደንብ የሚያስቅ ምናምን ነገር ቀልድ ሊሆን ይችላል። ለዛ ሩታ እንዲሁም የተኮረኩርሽ ያህል እየሳቅሽ ምናምን ነገር ነው። እና እኔ አሁን የሚገርመኝ ነገር አብርሽ አሁን ለምሳሌ እንደዚህ ሩታ እየሳቀችበት ማንንም እያመጣች እየተሳለቀችበት ምናምን ነገር እንዴት ነው ወደ እሷ እንዲመለስ መጠብቁት? አሁን ለምሳሌ ስም መጥቀስ ካስፈለገ እነ ኤፍሬምን ምናምን ነገር እስቲ እናንሳና አሁን እንደዚህ ዛሬ እንዲሁም በጣም ይሄ ከቁም ነገሩ ይልቅ የተሳለቁበት ይበዛል። አብርሽን በጣም ይሄ በቃለ እንትን የሚያስብል ነገር በጣም የሚያስወቅሰው አይነት ወይም ደግሞ የአብርሽን ስም ሊያጠፋ አይነት የሚችል ቀልድ ነው በጣም ሲቀልዱበት የነበረውና እንደዚህ ሩታ እየቀለደችበት እንዴት ይመለስ? ቆይ አብርሽ ወደ እሷ እንዴት ነው የምጠብቁት? ወይ እንደዚህ የተፎጋገሩ ቢቀጥሉ ይሻላል። አብርሽ እሷ ጋር ከሚመለስ እንዲህ የተፎጋገሩ ምናምን ነገር ቢቀጥል ይሻላል። በተአምር ሊሆን አይችልማ። አብርሽ እዚህ ቤት እንደገና ከገባ የሚፈጠረውን ነገር እንግዲህ ያውቃል። እና አጠብቁ። በቃ እንደዛ የምታስቡም ሰዎች ካላችሁ አጠብቁ። ምክንያቱም በቃ በቃ ማይሆን ነገር ስለሆነ ማለት ነው። ማንም እየተናቀ ለዛውም ወንዱ ነው እየተናቀ ይሄ መኖር አይፈልግም። እየተሰደበ ማንንም እያመጣች እያሰደበችው ሊቀጥል ፍቃደኛ አይሆንም ማንም የትኛውም ወንድ። ጌታን እያየን ነው። አሁንም በርታ። መቅኔዎችን ጠብቃቸው። ስሙ በደም መንታን የተባለው ነገር እውነት ነው። እኔ ቆይ ሩታ ማለት ነው ቢያንስ እኔ የዳኒሽ ይሁን አንቺ ቢያንስ የተራለሽ እንደዚህ እንዴት የወረደ ቀልድ ምናምን ነገር ትቀልጃለሽ? እኔ ይህን ያክል እንጃ ማለት ይህን ያክል ካንገበገባችሁ የሄርሜላ እንትን ማርገዝ ለምን አንደኛችሁን በቃ አጠፉም እዛው ልም ብላችሁ አጠፉ? ለምን እንደዚህ መታችሁ እንደተናደዳችሁና እንደቀናችሁ የሚያስታውቅ ነገር ታደርጋላችሁ? ማይጠበቅ ቀልድ በቃ ይሆናላ። ቢያንስ እኮ ማለት ነው ይሄ የልጅሽ አባት ምናምን ነገር ነው። ነገ እንደገና ይሆናላ ወይ እንትን እንደዚህ እንታረቅ ምናምን ነገር እያልሽ ትመጫለሽ፣ ወይ ደግሞ በቃ ልጁ ራሱ በቃ ያገናኛችኋል። እና ይህን ያክል አብርሽ ላይ መቀለዱ እንደ ሴት ደግሞ ደስ አይልም። በቃ የፈለገ ነገር ቢሆን ዳኒ በቃ ምንም አይመለከተውም። ስለ አብርሽ እኮ ባዳ ነው አይደል? ዳኒና አብርሽ ምንም ያገናኛቸው የስጋ ዝምድናም የለም። አንቺ ግን ሁለታችሁን የሚያስተሳሰራችሁ አንድ ልጅ አለ። ቢያንስ ያንን ነገር ታሳቢ በማድረግ ይሄ የአብርሽን ክብር ሚነካ ነገር ባትናገሪ አሪፍ ነበር። እንደዚህ እኔ እንደዛ አልጠበቅም። እና ይሄን ነገር ነው ታዘብኩ ያልኩት። ቅድም ከሩታ ታዘብኩ ያልኩት ነገር ይሄን ነው። ከነገ ጀምሮ እንግዲህ
ያው የሚሰጡን ቀን አላውቅም። ምናልባት ግን ለአንተ 3 ወር ቢያደርጉልህ አሁን ላይ እኔም ብዙ ማስረጃ አለን። በነገራችሁ ላይ ማስረጃ አለ፣ በቪዲዮ በደንብ የተቀመጡ ማስረጃዎች አሉ። የምንም 3 ወር የለም። አይ 3 ወር ያልኩት እዛ እሱ የሚገባ እኔ ግን ማለት ነው ሩታ ትናንት ምን ስትይ ነበር? ማለት ይቅርታ ካልክ ምናምን ነገር ይሄ እተዋለው ስትይ ነበር። እንግዲህ የክሱንም ምናምን ነገር ይሄ በትክክል ይቅርታ ከጠየቃችሁኝ እተዋለው ስትይ ነበር። ታዲያ ዛሬ ለምን ከዳኒ ጋር መተባበሩ ለምን አስፈለገ? ከመተባበር እኔ እንዲሁም ከክሱ በላይ አብረሽን የሚጎዳው የሚመስለኝ ማለት ነው የሚያስደብረው የሚመስለኝ ዛሬ የተሳለቀችበት ነገር በደንብ ያስደበረው እንዲሁም ይመስለኛል። ምክንያቱም የህጉን ጉዳይ እዛው ጀስት እሷ ብትተወው እነ ዳኒ መክሰሳቸው ስለማይቀር ግልጽ የሆነ ነገር ስለሆነ ማለት ነው እና ሞር አብረሽን እንዲሁም የሚጎዳው የሩታ እንደዚህ እሱ ላይ መሳለቅ ነው እና ደግሞ በጣም በቃ የትላንትናው አሁን ይቅርታ ከጠየቅ እተዋለውና ነገር ያልሽው ጉዳይ የውሸት እንደሆነ የሚያስታውቀው ማለት ነው ያንቺን ፍላጎት ዛሬ በዳኒ በኩል አድርገሽ ክሱ እንደገና እንዲነሳ ማድረግሽ ነው። በቃ በጣም ግልጽ እና ግልጽ የሆነ ነገር ባይሆን ኖሮ ከዳኒ ጋር ዛሬ አትመጪም ነበር እና ያንቺን ፍላጎት በዳኒ በኩል እያደረግሽ እንደሆነ በጣም ይታያል። ማንም ይሄ ህፃን ራሱ የሚለየው ነገር ነው። ይህም ባለጉዳይ ነው፣ ዳኒም ባለጉዳይ ነው። ሰው መብት አላቸው። ከወንድሜ ጋር ያለኝን ነገር በተጨማሪ ዛሬም ተነጋግረን ፈተናል። እነሱ ከወንድም ጋር ያለውን ነገር መፍታት ትችላለህ፣ ከኔ ጋር ያለውን ነገር መፍታት ትችላለህ። ግን ደግሞ ከኔ ጋር ያለውን ነገር አውርተን መብቱ ነው። እኔም የምከለክልበት ምንም አይነት ምክንያት አይኖርም። ምክንያቱም ወረቀት ይዛችሁ ስትመጡ በማያገባው ነገር ይሄው እኮ በቃ ይሄ የትላንትናው ይቅርታ ምናምን ውሸት እንደሆነ በቃ ይሆን የሩታ እንትን ይናገራል እንዴ? ቢያንስ አንቺ አሁን ከአብርሽ ጋር ያለሽን ነገር አሁን ከፈታሽ በትላንትናው ቪዲዮ መሰረት ከአብርሽ ጋር ያለውን ጉዳይ በይቅርታ ከፈታሽ ቢያንስ እጅሽን አውጥተሽ በቃ አርፈሽ ነው ነገር አትቀመጪም? ቢያንስ በቃ ለምን ትተባበሪዋለሽ ዳኒ? እና ያንቺን ፍላጎት ነው በቃ የሚያሳየው። አብርሽን ከዚህ ጋር ለስንተኛ ጊዜ ለሶስተኛ ጊዜ አብርሽ እየተከሰሰ ማለት ነው። የአሁኑ እንግዲህ በተዘዋዋሪ ነው። ቀጥታ እሷ ባትከሰውም ግን ዳኒን ቀስቀሰው ይሆናል ብዬ አስባለሁ። እና ዳኒም ያን ያክል እንትን አላቅም። በእርግጥ እሱ የሚታው አይነት ሰው አይደለም፣ ግን የሩታም እጅ በደንብ አለበት። እኔ ቢያንስ እኮ ከተውሽ በቃ መተው እኮ ነው። እንደገና እጅሽን መክተት አያስፈልግም። እጅሽን አውጥተሽ እዛው በተከበርሽበት ብትቀመጪ ይሻላል። እንደገና አዲስ አጀንዳ ለማንሳት እንደገና እርስ በርስ የሚያመላልስ አይነት በቃ የሚያበሻሽቅ አይነት ነገር ፍለጋ እንደሆነ አጀንዳ ፍለጋ እንደሆነ በጣም ግልጽ ነው። በምን አይነት መንገድ በሰው ያለውን አመኔታ እንዳጎደላችሁበት እሱ ያውቃል። እንጃ እምነትን ማጉደል ደግሞ ምን ያህል እንደሚከብድ ለማንም ግልጽ ነው። ግን ደግሞ ፈጣሪ ይመስገን የእውነት አምላክ እውነቱን ፍልቅቅ አድርጎ አውጥቶ እኛን ነፃ አድርጎናል። ስለዚህ እኔ ለምን ይሄንን አደረግክ አልለውም፣ መብቱ ነው። አቤት አቤት አቤት! ሩታ ግን ይሄ በቃ አለ ዳኒ እንዲያውም እንዳይተው የሚያደርግ አይነት አቀሳሰር ታቀሳሰራለች ምናምን ነገር አይገልጸውም። በስመ አብ! አሁን እንደዚህ አቀሳስራ ምናምን ነገር እሱ ነው የከሰሰው እኔ እጄ የለበትም ለማለት ነው። እንግዲህ ግን በውስጥ አሁን በንግግሯ መሀል ማለት ነው አሁን ኤፍሬም ራሱ ድጋሚ ስሜቱ ሊነሳ ይችላል። በቃ ይሆናላ እንደገና አብርሽን ከሷለሁ እንዲሁም ይሄን ሁሉ ነገር አድርጎብኝ እንዲህ አሁን ኤፍሬም በመተው ራሱ እርግጠኛ ነኝ ሩታ ደስተኛ አትመስለኝም። ሁለት ሰው ነገር ቢከስ አስቡ እንግዲህ አብርሽ ላይ የሚፈጠረውን ነገር ማለት ነው። እና የሆነ በጣም ማቀሳሰሩ ነው ያያሹ ሩታ። አንቺ ነገርየውን መተው አልፈለግሽም፣ አብርሽን በይቅርታ ማለፍ አልፈለግሽም። ግልጽ ነው። ብቻ ለማንኛውም እስቲ የሚፈጠረውን ነገር እናያለን። አብርሽ እንግዲህ ትንሽ ደስታውን የሚያደፈረስ አይነት ነገር ነው የተፈጠረበት። እንግዲህ ነገ መጥሪያ ምናምን ነገር ተልኮለታል። 3 ሰዓት ላይ ቀጠሮ አላቸው ተብሏል። እንግዲህ ነገ ምን አይነት ነገር እንደሚፈጠር አናውቅም። ቁጭ ብለን መጠበቅ ነው። ከዛ በኋላ ደግሞ እንግዲህ ሌላ አጀንዳ ደግሞ እንጠብቃለን። ሌላ አጀንዳ ምናምን ነገር እየፈለጉ የሚያገናኛቸውን ነገር እንትን ይላሉ። ብቻ ለማንኛውም ይሄን ይመስል ነበር። የእናንተን አስተያየት እስቲ ቤተሰብ አስቀምጡ። በሚያስደስተው ከተደሰታችሁ ንገሩ፣ ካልተደሰታችሁም ንገሩ። በዚህኛው ቪዲዮ ካዘናችሁም ንገሩ። በአብርሽ ደግሞ በመከሰሱ ደስተኛ ከሆናችሁ እስቲ ኮመንት ላይ ያላችሁን ሀሳብ በሙሉ ልብ ይሄ ይሆናል ለማንም ሳታደሉ ምናምን አስቀምጡ። እኔ የሰጠሁት አስተያየት ይህን ይመስል ነበር። እዚህ ድረስ ስላያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።